ከዚህ ሁሉ የሚነሳው የዛር መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው ሶስት መንገዶች አሉ። አንጻርተ እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። እግዚአብሔር በአንድም በሌላም መንገድ ይናገራል፣ የሰው ልጅ ግን አያስተውልም። መጽሐፈ ኢዮብ 33:14 እንደው ባካችሁን ራስ ወዳድ የሆናችሁ ሰዎች ራስ ወዳድነታችሁ በልክ ይሁን። ራስን ጥሎ ማለት አይደለም፣ ግን በልክ ይሁን ሲባል ማን ነው ራሴን እንደዚህ በጣም እንዳፈቅርና እንድወድ ያደረገኝ ብላችሁ ቼክ አድርጉ። ሰላም በአገር ውስጥም በውጭም ያላችሁ ወደ ዚግዛግ ቤተሰቦች እንደምንቆያችሁ፣ በዛሬ ቪዲዮ ላይ እንግዲህ እንዴት የቤተሰብ ዛር መንፈስ ራስ ወዳድ ያደርጋል፣ እነዚህን ሶስት ራስ ወዳድ የሚያደርግባቸውን መንገዶች በዚህ ቪዲዮ መምህራችን በደንብ አብራርቶታል። ራስ ወዳድ የሆናችሁ ሰዎች ደግሞ ራስ ወዳድነታችሁ በልክ ይሁን ወይ ደግሞ በጣም ራስ ወዳድ የሆናችሁበት ወይ ደግሞ ከልክና ከመጠን ያለፈ የሆናችሁት ለምንድን ነው? ውድ ቤተሰቦቼ በኮመንት ላይ ራስ ወዳድ የሆነ ሰው ማለት ወይ ደግሞ ራስ ወዳድ የምትሉት ሰው ምን አይነት ነው? በኮመንት ላይ ጻፉልኝ፣ አሳውቁኝ። ይህንን ቪዲዮ ለሌሎችም ሼር አድርጉላቸው፣ አጋራቸው። እስከ መጨረሻው አዳምጡ፣ ታተርፉበታላችሁ፣ ትማሩበታላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቤተሰብ ይሁኑ። መልካም ቆይታ። እና ራስ ወዳድነት የሚፈጥረው መንፈስ በብዙ መንገድ ነው። ሰውንም በድላችሁ ራሳችሁን ጎድታችሁ ነው የሚሆነው። ታዲያ ራስ ወዳድነት ከባዱ። ከዚህ ሁሉ ግን የሚበሳው የዛር መንፈስ ነው። ዛሩ ራስ ወዳድ እንድትሆኑ የሚያደርግባቸው ሶስት መንገዶች አሉ። አንደኛ በዙሪያችሁ በጎረቤትም በቤተሰብም በዙሪያችሁ ያሉ ሰዎች በሙሉ እናንተ የምታደርጉት ነገር እንዲያውቁ አይፈልግም። በድብቅ በሚስጥር ነው የምታደርጉት። በሚስጥር በቃ ሁሉ ነገር በድብቅ እንድታደርጉት ያደርግና የተነቃ ጊዜ ላይ አይ ይሄ ነገር እኔ ፈልጌው ነው ያደረኩት፣ መብቴ ነው። ስትፈልግ መፋታት ትችላለህ፣ መውጣት ትችላለህ፣ ስትፈልጉ መሄድ ትችላላችሁ፣ መብቴ ነው። ድርቅ በድብቅ ስታደርጉት የነበረውን ነገር ሰው ሲያውቅባችሁ ሲደርስባችሁ ይሄ ይቅርታ ብሎ ሰውን የማካፈል የምናምን ነገር ሳይሆን በቃ ደግ አደረኩ ብሎ በዛው ድርቅ ማለት ልክ ቀድ መጀመሪያ ራሷን ትወዳለች ህይወት እንዲጥማት ወይም ደግሞ ህይወት አዲስ ህይወት እንድታይ ተብሎ የተላከው መንፈስ የሚሰራውን ስራ በዛው እንድታዩት ነው የፈለጉትና ይሄ ዛር መንፈስ ከመጀመሪያው ጊዜ ጀምሮ መሽቁቅ እንድትሆኑ ነው የሚፈልገው። መሽቁቅ ማለት ነው ሁሉ ነገር በቃ በድብቅ ሁሉ ነገር አትናገሩ፣ የኔ ብላችሁ የምትይዙት ነገር አለ ማለት ነው። ጥሩ እኮ ነው እንደዛ መሆኑ፣ ግን ለምን ለመልካም ነገር አይሆንም? ለተንኮል ለምን ይሆናል? ለተንኮል ለምን? እና እንደዚህ አይነት አንደኛው ይሄ ነው የዛር መንፈስ ራስ ወዳድ እንድትሆኑ ከሚያደርግበት ነገር ውስጥ አንዱ። ሁለተኛ በእህል ጉዳይ ነው። በምግብ በእህል ጉዳይ ነው ማለት ባላቸው የሚሰጣቸው ገንዘብ የሚሆን ሚስታቸው የምትሰጣቸውን ገንዘብ ሊሆን ይችላል። ልጆቹም እናትና አባት የሚሰጣቸው ሊሆን ይችላል። ግን ከየትም ይምጣ ገንዘቡ ለራሳቸው ሲሆን ክሽን አድርገው ወጥ ምናምን መስራት ይችሉበታል። አጣፍጠው ይሰራሉ። እኔማ ሽሮ አልበላም ተቸግሬም ቢሆን ይላሉ። አጣፍጠው በር ዘግተው ተደብቀው ሽሮም ከሆነ ከጠፋ በቅቤ ቆንጆ አድርገው ይሰራሉ። ወርቅ ያስቀምጣሉ፣ ይደብቃሉ። ማለት ጥሩ እኮ ነው እንደዚህ ማስቀመጣቸው። ግን መቼም ቢሆን እንዲታወቅ አይፈልጉም። መቼም ቢሆን በዓለም ጭምር ልጆችም ጭምር ልብስም ሲገዙ ማንም እንዲነካባቸው አይፈልጉም። በቃ እዛ ቦታ ላይ ማንም እንዲደርስባቸው አይፈልጉም። እጥር ነው የሚያደርጉት። በየትኛውም አይነት ቦታ በአመጋገብም ይሁን በአለባበስ በየትኛውም አይነት ቦታ የሚያደርጉትን ነገር ሰው እንዲነካባቸው አይፈልጉም። አውቆባቸውም ቅድም መጀመሪያ እንደነገርኩት አውቆባቸውም ይሁን ሳያውቅባቸው ግን ሰውነታቸውን አይጎዱም። ሲርባቸው ካስቀመጡት ላይ ላጣርገው ይበላሉ። ያቺን ራስ ወዳድነታቸውን በጣም ነው የሚንከባከቧት እና መቋጠር መቼም ቢሆን ለማንም የማያሳዩት ነገር ማስቀመጥ። ይሄ ሁለተኛው ነው። ግን እንዴት እንደሚጠፋ ደግሞ በኋላ እነግራቸዋለሁ። እንዴት እንደሚጠፋ ይሄንን አጠራቅሞ መንፈሱ እንዴት እንደሚነጥቃቸው ማለት ነው። አንዳንድ ሽማግሌዎች አይታችኋል። ብዙ ብር አስቀምጠው ወትፈው ዘመኑ ያለፈበት ብር ሁሉ ሲሞቱ ትራሳቸው ስር ተገኘ ይባላል፣ ፍራቻቸው ስር ተገኘ፣ ቀብረውት የሆነ ግድግዳ ስር ተወትፎ ምናምን ተገኘ የሚባለው እንደዚህ አይነት ሰዎች ናቸው። ስንት መብላት መጠጣት መሻሻል እየቻሉ የተሻለ ህይወት መኖር እየቻሉ ጎረቤት መርዳት ሰው መርዳት እየቻሉ እነሱም ሳይጠቀሙበት ብሩም ዘመኑ አልፎ ብር እንደተቀየረ እንኳን አያውቁም። ቢያውቁም እንኳን ገንዘቡን አውጥተው እንዳይሰጡ በዛው በስብሶ ምን ብሎ ይቀራል። እና ይሄ ሁለተኛ። ሶስተኛ ግን ራስ ወዳድ የሚባሉ ሰዎች ከሰው ደግሞ ይዘርፋሉ። መዝረፍ ስላችሁ ቀላል መዝረፍ አይደለም።
የእነሱ እንዲነካ አይፈልጉም። የሰው ግን ሲሰበስቡ አደገኛ ናቸው። ሁልጊዜ የለኝም ብቻ አይደለም፣ በተገኘው አጋጣሚ ሁሉ ነገር የእነሱ ቢሆን ደስ ይላቸዋል። እና ሴት ከሆነች ለምሳሌ ከባሏ የምትቀበለው ገንዘብ ካለ ባገኘችው አጋጣሚ ሁሉንም የተሰጣትን ገንዘብ ለምትፈልገው ነገር አታውለውም፣ ለሚያስፈልገው ነገር አታውለውም። ሰብ አድርጋ ከዛ ላይ ቁጭ የምታደርገው ገንዘብ ይኖራታል ከተሰጣት ብር ላይ እና የራሳቸው የሆነውን ንብረት እንዳለ ሆኖ የሰው ነገር ያምራቸዋል፣ የሰው ንብረት ያምራቸዋል። ራስ ወዳድ ሰዎች እነዚህ ናቸው። ካስቀምጡት ገንዘብ ላይ አንስተው እገሌ ስለገዛ እኔም ይሄን ነገር ገዛለሁም አይሉ። ራስ ወዳድ ሰው ብዙ ጊዜ ከጓደኛው ጋር ኮምፒቲሽን አይገባም። እሱ ቤት እንደገዛ እኔም ልግዛ፣ እሱ መኪና እንደገዛ እኔም ልግዛ፣ እኔ እሱ ቤት እንደዚህ ለውጥ እንዳመጣ እኔ ላውጥ አይልም። ራስ ወዳድ ሰው ካደረገ እንዳለው ስለሚታወቅበት ወይም ገንዘብ እንዳለው ስለሚታወቅበት ስጠኝም እንዳይባል እንዳትባልም ሊሆን ይችላል። ብቻ በአጠቃላይ ጥያቄ እንዳይመጣባቸው ሁልጊዜ ተረጂ ሆነው የሚኖሩ ሰዎችም አሉ። ሁልጊዜ በቃ ሲሰጡ እግዚአብሔር ይስጥልኝ አመሰግናለሁ ይቀበላሉ። ያ ሰጪ የነበረው ሰው የሆነ ጊዜ ላይ ድሃ ሲሆን ተቀባይ የነበሩት ሀብታም ሆነው የሚገኙበት ጊዜ አለ። ራስ ወዳድነታቸው ውስጥ አንዳንድ ጊዜ ከበርቴ የሚያደርጋቸው አራጣ ማበደር ቢጀምሩም አሉ። አራጣ ያበድራሉ። እንደዚህ በድብቅ አለኝ ብለው አይናገሩም፣ ግን በድብቅ በጣም ብዙ ስራ ይሰራሉ። እና ዘርዝሬ መናገሩ ብዙ ማስፈላጊ አይደለም፣ ግን ራስ ወዳድነትን ስሜት እናንተ ውስጥም ተጋሩት። እንዴት አይታችሁታል? ይሄን ነገር የንፉግነት መንፈስ ራስ ወዳድነት መንፈስ ነው፣ የስግብግብነት ማለት ነው። ቀጥሎ ደግሞ ሌላው የልክፍት መንፈስ አለ። ልክፍት የሚባለው ምንድን ነው? ድንገት ዘመድ ጋር የሆነ ቤተሰብ ጋር ሄዳችሁ ዘመድ ጥያቄ ሄዳችሁ አንድ ነገር ታዩታላችሁ። ውይ እሷ ቤት ሄጄ ያየሁት የሆነ ደስ የሚል ዕቃ አለ፣ መልካም ነገር ጥሩ ነገር ነው፣ እሱን ነገር እንደው መቼ ይሆን የምገዛው ብላችሁ አይምሯችሁ በዛ ነገር ይለከፋል። የሰው ዕቃ አይታችኋል፣ ወዳችሁታል፣ የእናንተ እንዲሆን ተመኝታችኋል፣ በዛ ነገር ተለከፋችሁ። ከዛ ከሆነ ጊዜ በኋላ ያ ነገርሽ ግን ያቃ ግን አለ ምስሉ ጊዜ ዕቃው የለም፣ ተሰብሯል፣ ተበላሽቷል። ወይም ደግሞ እስቲ እንደው ይሄን ዕቃሽን ስጭኝና እንደዚህ ፈልጊው ትዋሱትና ወይም ይዋሱትና ከእናንተ ይወስዱትና በእነዛ ልመስልላችሁ ከወሰዱት በኋላ ቁጭ ያደርጉታል። ሲቆየ ራስ ይመስልሃል አምጣ ብላችሁ የምትቀበሉት ዕቃ የለም አንዳንድ ሰው። ከዛ ዕቃው ይቀመጣል። ዕቃው ከተቀመጠ በኋላ መቀበል እናንተም ትረሳላችሁ ወይም ደግሞ ይከብዳችኋል። ከዛ ስትቀበሉት ዕቃው ተበላሽቷል። ለምን ሲባል የራሷን ዕቃ ትታ የራሷን ድስት የራሷን ዕቃ ትታ ወይም የራሷን የሆነ ነገር ትታ ከእናንተ በተዋሰችው ቃሉ ፍግት ስታደርገው የምትውለው ስትሰራበት ትቆይና እንዲህ ሳደርገው እኮ ተሰብሮብኝ ተበላሽቶብኝ ብላ በቃ ይሁን ችግር የለም ብላችሁ አሮጌ ዕቃ ትቀበላላችሁ። ያው የሰጣችሁት ዕቃ ራሱ ነው፣ ግን ተበላሽቶ ፈግቶ ብሎ ነው። የራሷን ዕቃ አስቀምጣ በሆነ ጊዜ ላይ እንግዲህ በሴት የምመስልላችሁ እንዲቀላችሁ ብዬ ነው። እቤቷ ስትመጣ ምናምን እቺ ሴትዮ ዕቃ ያዋሰች ሴትዮ ስትመጣ ያንኑ ራሱን ዕቃውን ሴትዮዋ ቤት ታየዋለች፣ አዲስ ሆኖ ሌላ ዕቃ ማለት ነው። እና የራሷ ዕቃ ያላት ነው የኔን ዕቃ ስታደክም የነበረው ብላችሁ በጣም ትገረማላችሁ። እና በአንድ በኩል የራስ ወዳድነት ባህሪ እንዲህ ይመስላል፣ በሌላ በኩል ደግሞ ያጠፋል። ያከማቹትን ገንዘብ በከንቱ ነው የሚያጠፋው። ለክፉ ቀን ብለው ያስቀምጣሉ፣ ክፉ ነገር ይደርስባቸውና ለክፉ ቀን ሆኖ በዛ ይጠፋል። እንደው ባካችሁን ራስ ወዳድ የሆናችሁ ሰዎች ራስ ወዳድነታችሁ በልክ ይሁን። ራስን ጥሎ ማለት አይደለም፣ ግን በልክ ይሁን ሲባል ማን ነው ራሴን እንደዚህ በጣም እንዳፈቅርና እንድወድ ያደረገኝ ብላችሁ ቼክ አድርጉ። ቡዳም ራስ ወዳድ መሆን ያደርጋል። ራስ ወዳድነትን ስሜት ይፈጥራል። የትኛው ቡዳ? ዛር ቡዳ። ለምሳሌ አንዲት ሴት ወንዶች ሲቀርቧት አልፈልግም፣ አትንኩኝ፣ እኔ እንደዚህ ሀሳብ የለኝም ምናምን ብላ ወንዶችን የምታርቅ ከሆነ እድሜዋ 30 ዓመትም እስኪሆን አቃቂር የምታወጣ ምንም ከሆነ አንደኛ ራስ ወዳድ ነች፣ መንፈሱ ራስ ወዳድ አድርጓታል። ሁለተኛ ነገር ደግሞ በውስጥ ያለው መንፈስ የኔ ናት ብሎ ስለሚያስብ እሱ ራሱ ራስ ወዳድ ስለሆነ ወይም የማንም እንድትሆን ስለማይፈልግ ያን ስሜት አጋብቶባታል። ለምሳሌ መንገድ ላይ ከዚህ በፊት እንደመሰልኩላችሁ አንድ ዱርዬ ወይም አንድ ወጠምሻ ትንሽ ዳምፕል ማመገፋለሁ የሚል የሆነ ሰው የሆነች ተማሪ ቦርሳ ዝላ ስታልፍ ያይና ናች ብሎ ይዛታል። ወድጄሻለሁ የኔ ሁኚ ሳ ጊዜ ኧረ እኔ አልፈልግም በቃ ስነ ስርዓት አድርጊ፣ አሁንም ስትመጣ ይይዛታል። አሰብሽበት ይላታል። ሁሉም ወንድ ያሳለፈው ጊዜ ነው።
አዎ እኔ እኮ አልፈልግም፣ እኔ እኮ በቃ ተወኝ በእናትህ። ከዛ ይመታታል። ስርዓት ያዥ እነግርሻለሁ፣ በግድ ሻይ ቡና ይላታል ምናምን ጉልበቱ ተጠቅሞ። እሷን ፈርታ ከእሱ ጋር በቃ ሻይ ቡና ትላለች፣ ደስ ይበለው ብላ፣ ወይም ደግሞ በዘዴ ልታመልጥ ፈልጋ ምናምን ልትቀርበው ትችላለች። አሁን ይሄ ፍቅር ነው የሚባለው ወይስ ራስ ወዳድነት ነው? ራሱን ስለሚወድ አይደል ልጅቷ የእሱ እንድትሆን የሚፈልገው? ይሄ ሰው ራስ ወዳድ ባይሆን ኖሮ ልጅቷን ይመታት ነበር? የሚያፈቅራት ከሆነ እኮ አይነካትም። እንዲያውም ሲያገኛት ይርበተበታል። መርበትበት ስላችሁ በቃ ቃላት እስኪጠፋበት ድረስ ምናምን ያ ወንድነቱ ይከደዋል። የታሸ ምን እያለ ምናምን ትንሽ ሰላም ነሽ ፍቅሩን ራሱ በትክክል መግለጽ አይችልም። ፍቅር ማለት ፍቅረ ቢጽ እንደዚህ ነው ባህሪው ብዬ አስባለሁ። ፍቅረ ቢጽ ወይም የጓደኛ ፍቅር፣ የጾታ ፍቅር። ግን ራስ ወዳድነት ከዚህ ይብሳል። ደግሞ አሁን ካልኳችሁ ምሳሌ ይብሳል። ለቅሶ ቤት ወይ የሆነ ሀዘን ወይ የሆነ ቦታ ላይ ችግር ውስጥ ሆኖ እንኳን በዛ ውስጥ ተጠቃሚ ለመሆን ጥረት የሚያደርጉ ሰዎች አሉ። ገና የሚያለቅሱት ሰዎች ለቅሷቸውን ሳይጨርሱ ስለ ውርስ ማሰብ ራስ ወዳድነት ነው። ገና እንባቸው የሞተው ሰው አይኑ ሳይፈርስ ይባላል። በ12 ቀኑ ነው የሚፈርሰው የሞተ ሰውና ገና አይኑ ሳይፈርስ ይሄ ጭቅጭቅ ይነሳ ይባባላሉ። በቃ የሞተማ ሞተ፣ እኛንን በህይወት ያለ ነው የምንጎዳው እየተባለ ጥቅመኝነት ውስጥ ይገባሉ። እርስ በርስ ችግር ውስጥ ይገባሉ። ይሄ ራስ ወዳድነት ይባላል። ቀጥሎ ደግሞ ሌላው ከባዱ ራስ ወዳድነት ምንድነው? ለሰው ደንታ የሌላቸው ሆነው ለልጆቻቸውም ደግሞ የሚያስቡ። የጎረቤት ልጅ ፍርጥ ቢል ምንም አይመስላቸውም። ኮንዶሚኒየም ቦታ ላይ የሚኖሩ ሰዎች ጎረቤት ላይ ባልና ሚስት ቢጣሉ ቢደባደቡ ምን ቢሉ ጸጥ፣ በራቸውን ዘግተው ቁጭ፣ መስኮት ከፍተው ምናምን እንደዚህ ብሎ ማየት፣ እኔ ቤት እስካልመጣ ድረስ አይነት ነገር። ድንኳኑ እየተንፏቀቀ ካልመጣ ሀዘን አይገባንም እንደሚባሉ ማለት ነው። ወይ አንዳንድ ጊዜ እንዲገባን ከስር ድንኳኑ ስር ጎማ ይገጠምና ከዚህኛ ቤት ወደዛኛው ቤት እንደዚህ ሲሻገር ማየት አለብን ማለት ነው። ሀዘን ምን እንደሆነ እኛ ቤት ካልመጣ አይገባንም። እና ራስ ወዳድ የሆኑ ሰዎች ባህሪያቸው ምን እንደሆነ እንደሚመስል እየነገርኳቸው አይደለም። በውስጥ ያለው መንፈስ እንዴት አይነት ባህሪ እንዲኖረን፣ እንዴት አይነት ጸባይ እንዲኖረን እያደረገ እንደሆነ ትረዱ ነው የምፈልገው። እና ይሄ የቡዳ መንፈስ ሁሉ ነገሯ የኔ ነው ብሎ ካሰበ ወይም ሁሉ ነገሩ የኔ ነው ብላ ካሰበች ወንዱ ላይ ያለችው ሴት ዛር የቀረበችውን ሴት በሙሉ የሚቀርበው የሚነካውን ነገር በሙሉ ታበላሻለች። እና ፊቱ ጥሩ ስሜት እንዳይኖረው፣ ፊቷም ጥሩ ስሜት ባሏ ከውጭ ሲመጣ በጥሩ ፊት እንዳትቀበለው፣ በቃ አንቺ ገንዘብ ካልሰጠውሽ ፊትሽ ፈገግ አይልም ማለት ነው ምናምን ይላሉ። ሲሰጣት ምናምን ፈገግ ትላለች ከጥቅም አንጻር። እና ብዙ ጊዜ መንፈሱ ሴቶችን ጥቅመኛ እንደሆኑ ጎልዲገር እንደሆኑ አድርጎ እንዲታሰብ ያደርጋል። ይሄ በቡዳ ነው። በመተት ከሆነ ደግሞ ሰዎች ያው ሰላቢ መንፈስ ይልካሉ፣ አጥፊ መንፈስ ይልካሉ። ሁለት አይነት ሰላቢ ነው። የሚያጠፋ አለ፣ ያላችሁን ደግሞ ቀምቶ ደግሞ ተጠቃሚ የሚሆን ደግሞ ሰላቢ አለና መንፈሱ እናንተ ላይ ሲላክ ንፉግ የሆነ መንፈስ ይላክ። ለምሳሌ ሰውየው ይበደራችሁና ወይም ሰላቢ መንፈስ ይልክባችሁና ግን የሱ ማንነት የሱ ጸባይ ወደ እናንተ ጋር በመንፈሱ አማካኝነት ይመጣል። ገንዘብ በፍጹም ቢደማው እንኳን የማይወጣ ሰው ከሆነ እናንተ ጋር ሲመጣ እንደዛው ነው የምትወሩት። ስለዚህ ታሙ ሰው እያያችሁት የለኝም የኔ ቢጤ መጥቶ ስለምተ ማርያም እያለ እግዚአብሔር ይስጥልኝ ትላላችሁ። ገብታችሁ መስጠት እየቻላችሁ ተነስቶ ሄዶ እንጀራ ቆርሶ መስጠት እየተቻለ ታካችነትም ድርቅናም ግትርነትም በቃ የለም እግዚአብሔር አሰማም ምናምን እንደዚህ መልሳችን ይሄ ነው የሚሆነው። ከዛ አንጻር ብቻ አለም የተቸገረ ዘመድ የተቸገረ ጎረቤት ምናምን እያለ ጸጥ ማለት መጥተው አፍ አውጥተው ለምነዋችሁ እንኳን አይ እኔ እኮ እንደዚህ ሆኜ ቅርብ ጊዜ እኮ እንደዚህ አድርጌ ምናምን በቃ ምክንያት መፍጠር እያለ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ማበደር መስጠት እየቻልክ ውስጥህን የሚያውቀው እግዚአብሔር ነው። እየቻልክ የለኝም ብለህ ያን ሰው ስትመልሰው አንተም ያ ነገር እንደሚገጥምህ ነው የሚናገረው። እና የለኝም አትበል መጽሐፈ ሲራክ ላይ በደንብ አገው የሚናገረው ይሄን። ስለዚህ ንፉግነት ወይም ስግብግብነት፣ ስቁንቁንነት፣ ገብጋባነት ስሜት በውስጣቸው አለ ማለት ራስ ወዳድ ናችሁ ማለት ነው። ጫማ እንኳን ለራሳችሁ እንኳን መግዛት አትችሉም። ደህና ልብስ ገዝታችሁ አትለብሱም ወይ በቃ ለሰውም ማትሰጡ ከሆነ ለእናንተም ንፉግ ከሆናችሁ ራስ ወዳድነት አልፎ ምን ሆነ ሰይጣን ወዳድነት ይሆናል። በውስጣችሁ ያለው መንፈስ ብቻ የምታስተናግዱ ለልጆቻችሁ የሞታችሁ ለቤተሰብ የሞታችሁ ይመስላችኋል፣ ወይም ደግሞ የተጋደላችሁ ይመስላችኋል። ልጆች እስኪመረቁ ምን እስኪሉ ለማንም አልሰጥም የሌለው መስሎ ለመታየት አይ ደህና ልብስ ከለበስኩ መኪና ከገዛውኝ ወይ እንደዚህ ካደረግኩኝ አለው ተብዬ ስለሚታሰብ ምንም ነገር አላደርግም
የቤታቸውን ኮርኒስ እንኳን የማይቀይሩ ሶፋ ካቀየርኩኝ ብር አለው እባላለሁ፣ ኬታ መጣሽ እባላለሁ። ስለዚህ ብሩ ባንክ ላይ ይቀመጥ ቁጭ ይላል። በቃ ዝም ብሎ ለክፉ ቀን እየተባለ ከዛ ለክፉ ቀን ብለው ራሳቸው አሟርተው ታመው ለክፉ ቀን ብሩ ይሆናል። ለመልካም ነገር ያልሆነ ታመው ለመታከሚያ ለኦፕራሲዮን ለምናምን ለብዙ ነገር ብር ይወጣል። ክፉ ቀን ማለት አይደለ። ለደግ ቀን መዋል ሲገባው ለክፉ ቀን ይሆናል። ገንዘብ ይጠፋል እና እግዚአብሔር አምላክ ልቦና ይስጠን። ምክሩ ይሄን ይመስላል። እንደ ምክር ከወሰዳችሁት ሰፋ አድርጋችሁት እናንተ በአንድም በሌላ መንገድ እግዚአብሔር አስተምሮናል። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ቻው